ባትኖሪ ሳንቻ ኖር አልተቀመጭም አይደል ሀዊ? እኔ አሁን ከሀገሬ ስወጣ ማለት ነው 100,000 ብር የላክሽለት ሰውዬ ተደራድረናል ይላል። ጋይስ አይታችኋል። ያንቺ ገንዘብ ማለት የኔ ገንዘብ ነው፣ የኔ ገንዘብ ማለት ደግሞ ያንቺ ገንዘብ ነው። እኔና አንቺ መሲ ብርጅስቶን ምን አለች? ይሄን ሰሞን መነጋገሪያ የሆነው አዲስ አጀንዳ መጥቷል። መሲ ብርጅስቶን ደግሞ እስኪ ምንድነው ያለችው? ተደራድረናል ይላል። ጋይስ አይታችኋል። ገንዘብህን አገኘህ? እሷን ራቆት ፎቶ ሰተክ አንተን አምና እሷ ስለምትፈልግ ከአንተ ጋር ሄዳ ተኛች ወለላ። ከዛ በኋላ አንተ ለክፉ ቀን ብለህ ቪዲዮ ቀረጽካት። ከዛ ብሩን የበላውን ደላላ እየከሰሳችሁ በህግ የተያዘ ጉዳይ አብረሃል። እንደ ወንድ ልጅ ጠንካራ ሆነ በህግ ድረስ ከመሄድ እዚህ ዱባይ ላይ ምን አምጥታችኋል? ሴት ልጅ በራቆት ፎቶ ማስፈራራት ጀምራችኋል። ያ ደግሞ አይሆንላችሁም፣ አይሳካል። ለምን 1 ሚሊዮን ገንዘብ አትበላህም? እሷን ፎቶዋን ይዘህ ማሸማቀቅ አትችልም። አንደኛ እሷን ብስብስ ባለጌ ወራዳ ስለሆነች ነው እዚህ ኢማም ላይ ያለጋሉ ተፈታቱ ሌላ ደግሞ እሷን አስገደደችኝ አጣጣችኝ ምናምን አንተ ራስህን አታውቅም። ታዲያ ፎቶ ያነሳ አንተ ነህ። ምስክር አለኝ። ለምን ምስክሬን አትቀበሉኝም? ኖ ልንገርህ። እሺ ፎቶ ያነሳው ማን ነው? አንተ ነህ። እሷ አይደለችም። በሰዓቱ የነበሩ ሰዎች ምስክር አሉ። ለምን ምስክሮች አብራችሁ ማለት አልጋ ላይ ማለት ምስክር ነበረ እንዴ? ኧረ ተው። ከዛ በፊት የነበረኝ ነገር ከዛ አብረን ያመሸንባቸውን ሰዎች ወይም ደግሞ ብር ስሰጣት ሙሉ ብር የራሴ ብር እንደሆነ ፍቅረኛሞች እንዳላደለን የሚመሰክሩ ሰዎች አሉኝ እያልኩ ለምንድነው እኔ ድምጽ የማይሰማው? ባለፈው ጠይቄ ምስክር የለኝም አላልኩም እንዴ? ጨራሽ እዚህ ደረጃ ደርሳችኋል እንዴ? ባለፈው ሰው አጥፋስል ምንም አይነት ምስክር የለኝም ጓደኛዬ ነው ከወንድሜ አጀብ ነው አላልኩም እንዴ? መጣከር ያክስት ልጆች ስለሆኑ ያክስት ልጆች የውሸቱ ጥግ በቤተሰባቸው መካከል እንዳልገባብ ነው። እኔ ግን እሷን አስጠንቅቄ ምንም ችግር የለም ወይ ለምስክር እናቅርብሽ ስላት አቅርበኝ ችግር የለም ብላኛለች። በሰዓቱ ምንም አይነት በእንደዚህ አይነት ነገር ስንጠይቅ ምንም አይነት ኮንታክት እየነገርኩ ያቅርባት ልጅቷን ያቅርብና እስኪ ትናገር እንስማ። ምን ጉድ ነው? መሰማት እፈልጋለሁ። 2 ሰዎች እንድታስገቡልኝ እፈልጋለሁ። እነሱ ድምጻቸውን ይስጡ። ጋይስ ሶልም ፎሎ አርጉት። 200 ነው የቀረው። 1 ሚሊዮን ጋይስ እንደሰማችሁት ነው። ዱባይ ላይ ያላችሁ እህቶች ጥንቃቄ አድርጉ። ፍቅረኛዬ ነው ምንም አያረገኝም ብለሽ የምታስቢው ልጅ ካንቺ ጋር በአንድ ሌሊት በሚያደርጋቸው ነገሮች ቪዲዮ ፎቶ ቀርጾ ከዛ ይሄን ይጋለ ገንዘብ ካላመጣሽ እያለ የብዙ አመት ልፋት የብዙ አመት ድካምሽን በእጁ እንዳያስቀር አንቺ የወደደሽ አፈቀረሽ መስሎሽ ከሱ ጋር በመታደርጊው ነገር እንደዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ አድርጉ። ሲቀጥል ደግሞ በምንም ተአምር እናንተ ላይክ ከራሳችሁ ጋር ጊዜ ከምትወዱ ሰው ጋር ጊዜ ማሳለፍ ከፈለጋችሁ ስልካችሁን አልጋ ቤት ይዛችሁ አትቁ። አለቀ። ስልካችሁን የሆነ ቦታ አስቀምጡት። እኔ በህይወት የምጠላው ነገር ይሄ ስልክ አልጋ ጋር ይዞ መሄድ አልወድም። ሲጀምር እኔ ራሱ ስተኛ ስልኬ ክላስ አይገባም አብሮኝ ማለት ነው። እንኳን አይደለም እንዲህ ከራሴ ሰው ጋር ይቀርና። ስለዚህ ለራሳችሁ ያላችሁት ራሳችሁ ነው። የሆነ ነገር ከሆነ በኋላ ቲክቶክ ላይ ዩቲዩብ ላይ ሶሻል ሚዲያ ላይ መንጫጫት መቅረብ ምንም ትርጉም ምንም ጥቅም የለውም እና ቀድማችሁ ጥንቃቄ ብታደርጉ እየተሻለ ነው ብዬ አስባለሁ። ውዶቼ ፍቅሮቼ ማሮቼ አዳዲስ ከሆናችሁ ሰብስክራይብ ላይክ አድርጉ። ቤቱን መልካም ጊዜ። ያንቺ ገንዘብ ማለት የኔ ነው ለሚለው ፍቅረኛሽ ይሄን ቪዲዮ ላኪለት። እስኪ ቪዲዮን እናዳምጠው። ሀዊ ምን አለች? የኔና ያንቺ አንድ ነው፣ እኛ አንድ ነን። ያንቺ ገንዘብ ማለት የኔ ገንዘብ ነው፣ የኔ ገንዘብ ማለት ደግሞ ያንቺ ገንዘብ ነው። እኔና አንቺ ፍቅረኛ መሞች ኦር ደግሞ ባልና ሚስት ነኝ ካለሽ ምን ትይዋለሽ መሰለሽ? ውዴ አልተጋባንም ብሎ ውዴ እኔ ፍቅር አልተጋባንም፣ ተጋብተን አንድ ቤት ማለት ነው እንደ ንግስት ስታኖረኝ የኔ ማለት ያንተ ነው ያንተ ማለት ደግሞ የኔ ነው በይውሽ። ሳትጋቡ ግን ያንቺ የሱ አይደለም። እሺ የሱ አይደለም ውዴ። ከተጋባችሁ ኋላ ከበላ ይብላ ይዞት ይድ። ሳትጋቡ ግን ማለት ነው ሳትጋቡ የኔ ማለት ያንቺ ነው ያንተ ማለት የኔ ነው። ከንቀና አራዊ አንድ ሰሞን ብን ነው የሚያረጋችሁ። ከዛም በኋላ ደግሞ ሽምግልና ቁጭ እዚህ ቲክቶክ ላይ
ምን ያንከባችኋል? ቀስ በሉ። ጓደኛ ማሞች ማለት እኮ ማለት ነው ጊዜ የምትሰጣጡበት ነው። ይሆነኛል አይሆነኝም ብለሽ የምታይበት ወቅት ነው እንጂ የምትወስኝበት አይደለም። እንዴ አልተጋባችሁም። ጓደኛ ማሞች ማለት የመተያያ ጊዜ ነው። የመተያያ ጊዜ ጓደኛ ማሞች ማለት የመተያያ ጊዜ ነው። እሺ ምትታዩበት ይሆነኛል አይሆነኝም የልጆች አባት መሆን ይችላል ከኔ ጋር ይገጥማል ከኔ ጋር ይስማማል ብለሽ ኮንታክት የምታደርጊበት ነው እንጂ በምትሰጪበት አይደለም። ድንቡሎ የለሽም ከኪስሽ ከሀገርሽ የወጣሽበትን አላማ እንኳን የማታቂ ከንቱ ባትኖሪ ሳንጃ ከሀገሬ ስወጣ መሬት ገዝቼ ቤት ሰራለሁ ብዬ ነው የመጣሁት እንጂ በወንድ ፍለጋ አይደለም። ኢትዮጵያ መቻጣው እውነት ነው ግን እኮ ይሄ አላማዬን አሳክቼ ነው ያገባሁት ውዴ። ምነው ሸዋ ምንም ከኪሳችሁ ድንቡሎ ሳይኖራችሁ ለሰው የምታበድሩ ለሰው ገንዘብ የምትሰጡት። ኧረ ተው ግን እየተሳሰብን ጋይስ ተው እየተሳሰብን እያንዳንዱን ነገር ቆም ብላችሁ አስቡ ከማረጋችሁ በፊት ኋላ ዋጋ እንዳያስከፍላችሁ። ነገ አንቺ 100,000 ብር ላክሽለት ሰውዬ የካርድ ቢቸግርሽ ምን አያደርግም? ነገ አንቺ ማለት ነው 100,000 ብር የላክሽለት ሰውዬ የካርድ ቢቸግርሽ አይሰጥሽም። ገንዘባችሁን ለሰው አትስጡ። ለሰው ቆፍጠን በይ። ወንድ ልጅ እንዲወድሽ እንዲያከብርሽ ከፈለሽ ቆፍጠን በይ። የሆነ ባገባት ምቺ ዝርክርክ ናት ነው የሚልሽ ገንዘብ የምትሰጪው ከሆነ አይ አልሰጥም እኔ አላማ አለኝ እኔ ይሄንን ወሬን የምሰራው ለዚህ አላማ ነው ብለሽ ቆፍጠን በይ። የሚወድሽ ከሆነ ይቀመጥ ካለብለዛ ጥሩግ ይበል። ምን ካልሽ ወንድ የለም እንዴ? ምን ትለጠለጫለሽ? ቆፍጠን በይ። ሴት ልጅ ቆፍጠን ስትል ነው የሚያምረው። ካንቺ ውጪ ማለት ነው እዚች ምድር ላይ ውብ ቆንጆ አንቺን የምትመስል ሴት እዚች ምድር ላይ የለችም። ኮንፊደንስ ይኖርሽ። ከፈለገ ጥሩግ ብሎ ይሄድ። በገንዘብሽ ገንዘብ ካልሰጠሽኝ ብሎ ሙጥኝ የሚል ወንድ ካለ ባናቱ ይተካል። ይጥሩግ ብሎ ምን ያደርግልሻል ውዴ? ነገ መሄዱ ስለማይቀር ካሁኑ ጀምሮ ይሄድ። ነገ እኮ መሄዱ አይቀርም። ገንዘብሽን የሚፈልግ ወንድ ልጅ አንቺን አይፈልግሽም። ነገ መሄዱም ስለማይቀር 34 ቀን ከምታለቅሽ ካሁኑ ሸኘው። ገንዘብ ካልሰጠሽኝ ታኖረኛለህ እንጂ አላኖርም ወንድም ማለት ጥሩግ በል። ስላክላችሁ ራሱ ምስጋና እውነት እኮ ነው። ምስጋና የላችሁ ምን ይሰራልኛል ነው እኮ የምትሉት። ምስጋና ምን ይገዛላችሁ ይላሉ። ልብ ትገዙ እንደሆነ አሁን ገዙ። ሰው ገንዘብ የለብኝም ፈጣሪ ይመስገን። ምን አጥቼ ነው እኔ ከሰው ገንዘብ የምወስደው? ከንቱ አለች ሀዊ ከዱባይ። እውነትም ከንቱ ብዬ እንዳልናገር ቪዲዮውን ሰምተነው ከዛ ሁላችሁም የየራሳችሁን ሀሳብ አስተያየት በኮሜንት አስፍሩ። የምትወጡት ለስራ የምታደርጉት ሌላ። አረ ተው ግን ንቁ። እስከ መቼ ድረስ ነው እናንተ እንደዚህ የምትሸወዱት? የዛሬው ቪዲዮ ጉድ ያስብላል። ከንቱ ባትኖሪ ሳንጃ ኖር አልጠቀመችም አይደል ሀዊ? እኔ አሁን ከሀገሬ ስወጣ መሬት ገዝቼ ቤት ሰራለሁ ብዬ ነው የመጣሁት እንጂ በወንድ ፍለጋ አይደለም። ኢትዮጵያ መቻጣው ሞልቶ አላማዬን አሳክቼ ነው ያገባሁት ውዴ። እውነትሽን ነው። ምነው ሸዋ ምንም ከኪሳችሁ ብሎ ሳይኖራችሁ ለሰው የምታበድሩ ለሰው ገንዘብ የምትሰጡ ጤነኛ አይደላችሁ። ምናችሁ ነው የሚያማችሁ ውዴ? አይሰጥሽም እንዴ? ሲጀምር እንዴ ሰጥሽ መመለሻ ገንዘብ የለሽ። መመለሻ እውነት ነው። በእናት መለስ ነገ አንቺ ማለት ነው 100,000 ብር የላክሽለት ሰውዬ የካርድ ብቻ እንኳን የካርድ የዳቦ አይሰጥም። የዳቦ አይሰጥም። ዘንድሮ ምን መሰላችሁ ማለት ነው አልጋውንም ይዛችሁ ትመጣላችሁ። ቲክቶክ አልፈቀደም። ቢፈቅድ አልጋውንም ይዛችሁ ትመጡ ነበር። እንደው ቲክቶክ ስላልፈቀደ አልጋውንም ይዛችሁ ትመጡ ነበር። ቲክቶክ ላይ ጋይስ ቲክቶክ አለመፍቀዱ ነው እንጂ ገንዘባችሁን ለሰው አልጋውን ተሸክማችሁ ነበር። ገንዘብ አትስጡ፣ ለሰው አትስጡ። ቆፍጠን በይ። ወንድ ልጅ እንዲወድሽ እንዲያከብርሽ ከፈለሽ ቆፍጠን በይ። የሆነ ባገባት ምቺ ዝርክርክ ናት ነው የሚልሽ ገንዘብ የምትሰጪው እኮ ሲጀምር ለወንድ ልጅ ገንዘብ አትስጡ። ስንቴ ነው እኔ አላማ አለኝ እኔ ይሄንን ወሬን የምሰራው ለዚህ አላማ ነው ብለሽ ቆፍጠን በይ። የሚወድሽ ከሆነ ይቀመጥ ካለብለዛ ጥሩግ ይበል። ምን ካልስ ወንድ የለም እንዴ? ምን ትለጠለጫለሽ? ቆፍጠን በይ። ሴት ልጅ ቆፍጠን ስትል ነው የሚያምረው።
ካንቺ ውጪ ማለት ነው እዚች ምድር ላይ ውብ ቆንጆ አንቺን የምትመስል ሴት እዚች ምድር ላይ የለችም። ኮንፊደንስ ይኖርሽ ከፈለገ ጥሩግ አረ መልካም መንገድ ያርግለት። በገንዘብሽ ገንዘብ ካልሰጠሽኝ ብሎ ሙጥኝ የሚል ወንድ ካለ ባናቱ ይተካል። ይጥሩ ባራድልሻል ወዴ ነገ መሄዱም ስለማይቀር ካሁኑ ጀምሮ ይሄድ። ነገ እኮ መሄዱ አይቀርም። ገንዘብሽን የሚፈልግ ወንድ ልጅ አንቺን አይፈልግሽም። ነገ መሄዱም ስለማይቀር 34 ቀን ከምታለቅሽ ካሁኑ ገንዘብ ካልሰጠሽኝ ታኖረኛለህ ጃላኖርህም ወንድም ማለት እውነትሽን ነው ሀዊ። አረ ጥርግ ይበል እውነትሽን ነው። ስላክላችሁ ራሱ ምዝጋና የላችሁም እኮ እቺ ምን ታደርግልኛለች ነው እኮ የምትሉት። ምስጋና ቢሶች ናቸው። እውነቷን ነው። እዚህ ጋር እውነቷን ነው። ምስጋና ቢሶች ናቸው። አረብ ሀገር ላይ ያላችሁ ልጆች ለሰው ገንዘብ አትስጡ። ለፍቅረኛ ለባል እያላችሁ ገንዘብ ሰጣችሁ በኋላ ባዶ እጃችሁን ስትቀሩ ያዙኝ ልቀቁኝ እንዳትሉ ካሁኑ ቆፍጠን በሉ። መሄድ የፈለገ ሰው አሁኑ ነው ጥርግ ይበል። መንገዱን ጨርቅ ያርግለት። አንቺ ለራስሽ በቂ እንደሆንሽ ለራስሽ ንገሪው።